It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የመጀመሪያ ጉዳያችን ቢሆን ደስ የሚለኝ እንግዲህ ቨርጅል ቫንዳይክ አለው የተባለን አንድ ነገር አነስተን በሐሳቡ ዙሪያ ሐሳብ እንድንለዋወጥ ነው የማስበው። ፈቃድሽ ቢሆን ልክ ነው። ቨርጅል ቫንዳይክ ብሎታል አላለውም አንድ ነገር ነው ሊለው ይችላል። ብሎታል ብለው በጣም ብዙ ሰዎች እያነሱት ነው የሚገኙት። ትላንትና አለ እንግዲህ እሱ የተናገረው አርብ ነው ትላንት እሱ ትላንት ሲል ግን ስለ ሐሙስ ማውራቱን አርሰናልን ከገጠምኩ በኋላ የእንግሊዝ ፕሪሚየር ሊግን ዋንጫ ማንቸስተር ሲቲ እንደሚበላው ገባኛል። ይሄ ከባድ ሐሳብ ነው በጣም። ትላንት ከአርሰናል ጋር ከተጫወትኩ በኋላ የፕሪሚየር ሊጉን ዋንጫ የሚያሸንፈው ማንቸስተር ሲቲ እንደሆነ ገባኝ ማለት እንዴት ነው የምንረዳው? አንድ ሐሳቡን እንዴት እንረዳው? ሁለት ሐሳቡ ልክ ነው ወይ የሚለውን ብናወራበት በጣም ደስ ይለኛል። የተወሰኑ ደቂቃዎች። አይ ልክ ነው፣ በጣም የሚያነጋግር ነው እውነት። ይህንን ያህል የአርሰናልን የዋንጫ ማንሳት እድል ጥያቄ ውስጥ የሚከት ስጋት ውስጥ የሚከት ሆኖ ተገኝቶ ነው እንደዚህ ያለ መደምደሚያ የተሰጠ ነው ጥያቄ። እስቲ ሐሳብሽን ልስማ። አይ ልክ ነው። እኔም መጀመሪያ ላይ እንደውም ከጨዋታው በኋላ ሶሻል ሚዲያ ላይ ይዘዋወር ነበር ቫንዳይክ አለው የተባለው ነገርና አሁን ያነሳ ነው ነገር እና የሆነ ሰዎች ዝም ብለው ወሬ ለማሳመር ያሉት ነገር አድርጌ ነበር እኔ የወሰድኩት። ምክንያቱም እንዲህ ባለ መንገድ አስተያየቱን ያስቀምጣል ብዬ አልገመትኩም። ደግሞም በብዛት የራሱ የሆነ አስተያየት ሊኖረው ይችላል፣ ግን በዚህ መንገድ አይደለም ተጫዋቾች አስተያየት የሚሰጡት ወይም መስጠት ያለባቸው። ሪስፔክትፉል በሆነ መንገድ ነው አስተያየት መስጠት ያለባቸው ብዬ ነው ማስበው እና እንደዛ ስለተረዳሁት እንትን አላልኩ። ብቻ ይሄ ትኩረት የሰጠሁት ዜና አይደለም። ከዛ በኋላ ግን በጣም በዛ ነገሩ በሙሉ በጣም በዛ፣ በብዙ ቦታዎች ላይ ተነሳ። ያንን የተናገረበትን ቪዲዮ ምናምን ለመፈለግ ሁሉ ሞክሬያለሁ፣ ግን በትዊተር ላይ ይመስለኛል በዛ መንገድ ነው ሐሳቡን ለማስተላለፍ የሞከረው የተባለው በጽሁፍ የተባለው። አዎ ግን ዋናው ነገር ቢለውም ባይለውም እንዳልከው አንተ ሐሳቡ ነው። አንደኛ ሐሳቡን ይገዛዋል እኛ እንገዛዋለን ወይ ነው አንደኛ። ከሊቨርፑል ጋር በነበረው ጨዋታ ላይ አርሰናል ልክ ነው በደንብ ፐርፎርም አላደረገም፣ ምንም ጥርጥር የለውም። በፕሮግራማችንም ላይ ስናነሳ የነበረው ነገር ነው። ግን በዛ ወቅት ላይ ፐርፎርም አላደረገም ማለት አርሰናል ሙሉ ለሙሉ እስካሁን ድረስ ያደረጋቸው ጨዋታዎች ላይ ማይረባ ቡድን ነው ማለት አይደለም። ትልቁ እንደውም ሀሳብ ሲሰጥበት የነበረው ጉዳይ እኔ የማስታውሰው አርሰናል አሁን ባለው ሁኔታ በአውሮፓ ካሉት ምርጡ ክለቦች መካከል የመጀመሪያው ነው አይደለም የሚለው ነበር ክርክር ነበረው እኔ እስከምረዳው ድረስ። በተለይ ተከታታይ ጨዋታዎች ላይ ጎል ሳይቆጠርበት ጨዋታዎችን በሚያጠናቀቅበት ወቅት ላይ ይሄ አይነት ሀሳብና ይሄ አይነት ክርክር ነበር የሚደረገው። አሁን ምርጥ ነው ምርጥ አይደለም የሚለው ብቻ ሳይሆን ግን እዚህ አይነት ክርክር ውስጥ የተገባው አርሰናል በደንብ ፐርፎርም እያደረገ ስለሆነ ነው የሚለውን ሀሳብ መያዝ ያለብን ይመስለኛል። በዛ ጨዋታ ላይ ሊቨርፑልም ጥሩ አልነበረም፣ አርሰናልም ጥሩ አልነበረም። ስለዚህ የሚገባቸውን አይነት ውጤት ይዘው ወጥተዋል ብለን ልንናገር እንችላለን። ግን አርሰናል መጥፎስ ቢሆን ጥሩ ፐርፎርም ባያደርግ ጥሩም ፐርፎርም ቢያደርግ እንዲህ አይነት አስተያየት
ይሰጣሉ ማለት ብዙ ጊዜ ካፕቴኖችም ሆኑ ሌሎች እግር ኳስ ተጫዋቾች ከአንድ ጨዋታ በኋላ እንደዚህ አይነት አስተያየት ይሰጣሉ ወይ? ቢሰጡስ ልክ ነው ወይ? ተገቢ ነው ወይ? ያስኬዳል ወይ የሚለው ነው በጣም እያከራከረ የሚገኘው። አዎ እኔ ሙሉ በሙሉ ያንቺን ሀሳብ እስማማለሁ። ትንሽ ለየት ያለ ነገር የሚኖረኝ ይሄንን አይነት ሀሳብ ይሰጣሉ፣ አሁን ክት አድርጎ ይሰጣል፣ ምንም ችግር የለውም። ነገሮችን አሁን በእኛ ሀገር እንደዚህ ላይባል ይችላል። ጨዋነት፣ ትህትና፣ አንዳችን ስለ ሌላችን የምንናገረው ነገር ተናጋሪውን ትዝብት ላይ ይጥላል ምናምን የምንለው ነገር አለ አይደል? ለምሳሌ በኢትዮጵያ እግር ኳስ ሁሉም አሰልጣኝ ከፕሪሚየር ሊግ ጨዋታዎች በኋላ በተጠያቂያቸው ኦልሞስት አንድ አይነት ነገር ሊነግሩሽ ይችላል። የሚነግሩሽ ነገር ወይ ከጨዋታ በፊት ብትነግሪያቸው በተጠያቂያቸው ከእግዚአብሔር ጋር እንደዚህ እናደርጋለን ምናምን የሚል ነው እንጂ እግር ኳስ ቴክኒክ፣ ታክቲክ እና ሳይኮሎጂ ነው ብለው ተጋጣሚዎቻቸውን ጫና ውስጥ ሊከት የሚችል አስተያየት ስለ ተጋጣሚያቸው ብዙ ጊዜ አይናገሩም። በእኛ ሀገር ጨዋነት ማለት እንደዚህ መኖር ማለት ስለሆነ ነው። በሌላ በኩል እዛ ደግሞ ይሄ ቢለው ለምሳሌ ቨርጅል ቫን ዳይክ ቢለው የእሱ ኦፒኒየን ነው ማለት ገልቱ ካልሆነ በስተቀረ ዝም ብሎ ማንም አይከተለውም። የሚያሳምን የሚያስኬድ ግን እኮ ልክ ነው የሚያስብል ነገር መናገር መቻል አለብሽ እንጂ ቫን ዳይክ ስለተናገረ ያ ያለው ነገር ይሆናል ማለት አይደለም። ወይም የሆነ ሰው ስለተናገረ ያ ያለው ነገር ይሆናል ማለት አይደለም። ቫን ዳይክ ግን ፍጹም የሆነ ነጻነት አለው፣ መብት አለው። ምን ማለት የራሱን ኦፒኒየን ሪፍሌክት ማድረግ ይችላል። በሱ አመለካከት ይሄ አሁን እሱ የገጠመው አርሰናል ዋንጫ አይበላም። በሱ አመለካከት ከዚህ አርሰናል ይልቅ የጋርዲዮላ ሲቲ የበለጠ ጠንካራ ነው። ይሄ የቨርጅል ቫን ዳይክ ኦፒኒየን ነው። ማንም ሰው ደግሞ የራሱን የሆነ ኦፒኒየን መያዝ መብቱ ነው። ስለዚህ ይባላል አይባልም የምንለው ወደ ኢትዮጵያዊ ጨዋነት አምጥተሽ ካሰብሽው እንዴት እንዲህ ይባላል? አንድ ሰው ሰውን እንደዚህ ብሎ ከተናገረ ጸያፍ ነው ምናምን እያለን ልንነጋገር እንችላለን። ሶ ሪስፔክትፉልነስ ጎሎታል ብዬ አላምንም። እኔ ምንም ችግር የለውም ይሄንን ቢል። ለእኔ ቁም ነገሩ ይሄንን ማለቱ ክብር ያጎላል አይደለም። ለእኔ ቁም ነገሩ እንዲህ ይባላል እንዲህ ምናምን የሚለው አይደለም። ለእኔ ቁም ነገሩ ቨርጅል ቫን ዳይክ ያለው ነገር ልክ ነው ወይ? ከሐሳቡ ልክነት አንጻር ተነስተሽ ስትመዝኘው 100% አንቺ ያልሽውን ነው የምወስደው። 100% ምንም ነገር ሳልሸራርፍ ማለት። አወፍረው ካልሽኝ ላወፍረው እችላለሁ ያንቺን ንግግር። ለምሳሌ ሊቨርፑልና አርሰናል ሐሙስ ለጨዋታቸውን ያደረጉት የፕሪሚየር ሊግ ስንተኛ ጨዋታ ነው? 21ኛ ጨዋታ ነው። 21ኛ ጨዋታ ከሆነ ከዚህ ጨዋታ በፊት 20 ጨዋታ ተጫውተዋል ማለት ነው። 20ውን ጨዋታ በሙሉ የታየው ነገር ተረስቶ በዚች አንድ ጨዋታ ላይ በታየ ድክመት እንዲህ ያለ መደምደሚያ ላይ ይደረሳል ወይ ብዬ ግን እጠይቃለሁ። ይህንን እጠይቅና ይህንን ሐሳብ የሰጠውን ቨርጅል ቫን ዳይክን እታዘበዋለሁ ማለት ነው። ምክንያቱም ይሄ አንድ ኢንስታንስ። ለምሳሌ ሊቨርፑል ከዚህ ከአርሰናል ጨዋታ በፊት ከፉልሃም ጋር ነበረው። ከዛ በፊት በጣም የተቸገረባቸው ጨዋታዎች ነበሩት። ከዛ በፊት ደግሞ ስትሄጂ ከ7 ጨዋታ በ6 የተሸነፈበት መደዳውን አጋጣሚ ነበረ። ከ7 ጨዋታ በ6 የሚሸነፈው ሊቨርፑል በእኔ እምነት አሁን የለም። ነገሮችን ቀይሯል፣ ነገሮችን አስተካክሏል። ዝም ብሎ ከመቀጥቀጥ ዝም ብሎ ከመሸነፍ ወጥቷል። ሊቨርፑል አሁን እያሸነፈ ባይሆንም መደዳውን ግን እየተሸነፈ አይደለም። ስለዚህ እነዛ በ7 ጨዋታ 6 የመሸነፍ ታሪኮች በመንገድሽ ላይ የሚያጋጥሙ እንጂ ያንቺ የሁል ጊዜ መገለጫ አይደሉም። አንድ ኢንስታንስ። አሁን ስለ ሊቨርፑል ስነግርሽ ከ7 ስልሽ እንደውም ሳምፕል ሳይዙ ይሄኛው ሰፍቷል። አርሰናልን በተመለከተ እሱ ግን እንዲህ ያለውን ነገር በዚህ መንገድ እየተናገረ ያለው አንዷን እነሱን ከገጠምኳቸው በኋላ ሲቲ እንደሚበላው ዋንጫውን ገባኝ ሲል ቀሽም ሆነው አግኝቻቸዋለሁ ነው። ዋንጫ የሚያሸንፍ አቅም እንደሌላቸው አየው ገጥሚያቸው ነው እያለ ያለው እኮ ሲፍታታ፣ ሌላ ነገር አይደለም። እኔ ደግሞ ምለው ከዛች የ90 ደቂቃ የሐሙስ ምሽት ጨዋታ
በኋላ እንዲህ ያለ የድፍረት መደምደሚያ ላይ መድረስ አይቻልም። በተለይ ቨርጅል ቫን ዳይክ ብሎት ከሆነ በሱ ኤክስፒሪየንስ በሱ ጉብዝና አናሊሲስ ቤዝድ ነው ይሄ ንግግር ብዬ መውሰድን አልችልም። ግን መብቱ ይሄንን ያዥልኝ። አርሰናል ሳምሪ ቅድም አሪፍ አርገሽ እንዳስቀመጥሽው በ2025-26 በእንግሊዝ ፕሪሚየር ሊግ አይደለም አውሮፓ ውስጥ ካሉ 5 ትልልቅ ሊጎች 5ቱም 20 ቢኖራቸው 100 ቡድን ማለት ነበር አይደል የሚሆነው። ግን ጀርመን 18 ስላላ 98 ቡድኖች ናቸው ያሉት በ5ቱ የአውሮፓ ትልልቅ ሊጎች። ከ98ቱ የአውሮፓ ትልልቅ ሊጎች ላይ ያሉ ክለቦች አርሰናል ጠንካራው ነው። በቀደም እኮ ነው ሲባል የነበረው። አንድ ጨዋታ ታይቶ አልነበረም ይሄ ምስክርነት የተሰጠው። እንበልና ቪላን 4-1 ሲያሸንፍ አይደል፣ እንበልና በአውሮፓ ቻምፒዮንስ ሊግ 6 ተጫውቶ 6ቱንም ሲያሸንፍም አይደል፣ ወይም ከ6ቱ ጨዋታዎች አንዱን ሲያሸንፍ ምናምን አይደል። ኪዩሚሌቲቭ የሆነ ነገር ታይቶ ነው። ማን ታየ? አርሰናል ታየ ከሞላ ጎደል ተብሎ ደግሞ የሆነ ነገር ተወሰደ። ከዛ ሲቲ ታየ፣ ሊቨርፑል ታየ፣ ማድሪድ ታየ፣ ባርሳ ታየ፣ ሚዩኒክ ታየ ምናምን እና ኢንተር ሚላን በሙሉ ምናምን ታዩና የጨከኑበት ሰዎች አርሰናል ላይ የሰጡት ነገር ምን እንደሆነ ታውቃለች? እሱም አነጋጋሪ የነበረው ታስታውሽ ከሆነ ኢንተር ሚላን ነው ለኔ ግን የሆነ ሰው እንደዚህ ሲል ትዝ ይላል። እኔ ግን ኢንተር ሚላን አሉ ዲያጎ ሲሞኒ ቴንክ ዩ ሲሞኒ አለ። ምን ማለቱ ነው? አርሰናል እኔ ከመሰከርኩለት ከኢንተር ሚላን ቀጥሎ ነው እያለ ጨክኖበት ሁለተኛ ነው ያደረገው። ሰው የሆነ ነገር ዲዘርቭ ያደርጋል በሚባል ፖዚሽን ላይ መሆኑ አርሰናል በአንድ ጨዋታም አልሰጠነውም፣ በአንድ ጨዋታም ልንነጥቀው አንችልም። አንድ ኢንስታንስ የሁሉ ነገር መጠቅለያ ሆኖ ሊቀርብ አይችልም። አሁን ቫንዳይክን ብትጠይቂው ምናልባት ሊልሽ የሚችለው ኤሚሬትስ ላይም አየኋቸው፣ አንፊልድ ላይም አሸነፍኳቸው፣ ከነሱ 4 ነጥብ ወሰድኩ፣ ያችኛዋንም ሊጠቅሳት ይችል ይሆናል። 2 አረኩለት አይደል እንዴ? እሱ ይበላ አላቅም። አሁንም ግን 2 አረኩት ለምሳሌ። ግን እንደዛም ቢሆን አርሰናልን በተመለከተ አሁን የሚደረስበት አይነት መደምደሚያ ትክክል አይደለም። በጭራሽ ትክክል አይደለም። ስለ ራሱስ ግን አይናገርም ወይ? ስለ ራሱ ማለቴ ስለ ራሱ ግን ስለ ሊቨርፑል ይሄኛው አስተያየት አርሰናልን ከገጠም በኋላ ዋንጫ እንደማይበላ አወቅን ብሎ አወቅኩኝ ብሎ ተናገረ የተባለው ነገር ሊቨርፑል ሐሳብ እንዳይመስል ብዬ ነው። አዎ ልክ ነው። እና እንደዚህ አለ ተብሎ የወጣው መረጃ በግልባጩ ደግሞ ብታስበው አርሰናል ጠንካራ አይደለም እያለ ነው አይደል? ስለዚህ ጠንካራ ያልሆነውን አርሰናልን ሊቨርፑልን ማሸነፍ አቅቶታል። በግልባጩ ደግሞ ስታየው የሊቨርፑልንም ደከም ማለት አብሮ እየመሰከረ አይደለም ወይ? እሺ አሁን የሊቨርፑል ደከም ማለት ክርክር ላይ ያለ ጉዳይ አይደለም። ይሄ አሁን ይሄ ወርልድ ፋክት ነው። በቃ ሁላችንም የምንስማማበት። ኢቨን አርነ ስሎት ምን ብለዋል? እኛ የዋንጫ ፉክክር ውስጥ የሌለን በአውሮፓ ቻምፒዮንስ ሊግ ከሆነልን ለመግባት የምንለፋ ነን። ስለዚህ የውድድር ዓመቱን ስንጀምር ታርጌታችን የነበረው የፕሪሚየር ሊጉን ዋንጫ በድጋሚ በተከታታይ ለሁለተኛ ጊዜ ማሸነፍ ነበረ። አሁን ግን የታርጌት ለውጥ ለማድረግ ተገደናል። በእኛና በአርሰናል መካከል 14 ነጥብ ልዩነት አለ። ይሄ የ14 ነጥብ ልዩነት ታርጌታችን ቻምፒዮንስ ሊግ መግባት እንዲሆን አድርጓል ብለዋል። this is a universal fact ነው። አሁን ለዘንድሮ የውድድር ዓመት ሊቨርፑልን አስ ታይትል ኮንቴንደር እንዳንወስደው ነው ማለት አይታወቅም። በእግር ኳስ የሚሆነው ነገር ቀኑን ሙሉ ብትኝ ማልሰማሽ ነገር ቢኖር ይሄን የ14 ነጥብ ልዩነት እያለ በዛ ላይ ሜዳ ላይ የማየው ነገር እያለ በእግር ኳስ የሚሆነው ነገር አይታወቅም። አንድ ነገር በሂሳብ ስሌት ሳያበቃ በፊት አለቀ ብሎ መደምደም ከባድ ነው ምናምን። ንግግርሽ ልክ ነው፣ ማልወስደው ልክ የሆነ ንግግር ማለት ነው። ገብቶሻል መለሽ? ስለዚህ ለክርክር የቀረበ አይደለም። እያለ እኮ ያለው እኔን ደካማውን አላሸነፈኝም ነው። እኔን ደካማውን ሊቨርፑልን
ሊወስድብኝ የሚገባውን አይነት ብልጫ አልወሰደብኝም ነው። በዛች 90 ደቂቃ አርሰናል ስላጎደለው ነገር ብቻ ተናግሮ ማለፍ ቢሆን ኖሮ የቨርጅል ቫን ዳይክ አስተያየት እኔ አልቃወምም፣ እውነት እኮ ነው ብዬ ትንሽ ይህንንም አሰፋለት ነበር። እኔ ምን ብዬ አሰፋለታለሁ? ዘንድሮ አርሰናል ችግሩ አንድ ፍርሃቱ፣ ስጋቱ ስንል ነበር አይደል? ሁለተኛው የአርሰናል ችግር ከትልልቆቹ ቡድኖች ጋር ያለው ውጤት ደካማ ነው። ሲሪየስሊ አዎ። ለምን ብትይኝ ቼልሲን አላሸነፈም ካይሴዶ በቀይ ወጥቶ፣ ሲቲን አላሸነፈም ኤምሬትስ ላይ፣ ሊቨርፑል እንዲህ ተልፈስፍሶ ማንም እየጠፈጠፈው ከሊቨርፑል 1 ነጥብ ብቻ ነው የወሰደው፣ አላሸነፈውም። ዘንድሮ ጠንካራ የሚባለው ሌላኛው ቡድን ማን ነው? አስቶን ቪላ አንዴ ያሸንፈው አርሰናል አንዴ ያሸንፈው። የአርሰናል ሬከርድ ይሄ ከትልልቆቹ ቡድኖች ጋር ያለውን ብቻ ወስደሽ የደረጃ ሰንጠረዥ ልስራ ብቲ አናት አታገኘው። የዚህ የትንሽ ግሩፕ የደረጃ ሰንጠረዥ ቢሰራ አርሰናል አዘ ቶፕ ኦፍ ዘ ቴብል አታገኘው። ይሄ ድክመት ነው። እንዲህ ተሆኖ ዋንጫ ለመብላት ያስቸግራል ቢሆን ያለው ኖሮ አርቴታ እና የአርሰናል ተጫዋቾች እንዲሰሩበት እኔም ልመክር እችላለሁ። አንድ የትናንትናዋን ጨዋታ አንስቶ የሐሙሷን ጨዋታ አንስቶ እንዲህ ያለ መደምደሚያ ላይ መድረስ ትክክል አይደለም። ስፔሻሊ ከጨዋታው በኋላስ መሆኑ ከጨዋታው በኋላ መሆኑ ከጨዋታ በፊት ቢሆን በቃ የስነ ልቦና ጫና ለመፍጠር ታስቦ ነው። ሶቦስ ላይ እንዳለው ጥር ላይ ዋንጫ ተበልቶ አያውቅም፣ አርሰናል የደረጃ ሰንጠረዡ መሪ እንጂ ሻምፒዮን አይደለም፣ ሻምፒዮን እኛ ነን አሁንም ምናምን ብሎ እንዳለው የአርሰናልን ዋንጫ መብላት ለማረጋገጥ ገና ነው ምናምን እያለ አሄድ ኦፍ ዘ ጌም እንደተናገረው አይነት ነገር ቢሆን ይችላል። እንደዛ ቢሆን አርሰናልን ሳይኮሎጂካሊ ፕሬሸር ውስጥ እንዲገቡ ለማድረግ ነው ምናምን ልትሄድ ትችላለች። አሁን ይሄ ከጨዋታ በኋላ ነው ገምግሜዋለሁ። አይረባም ነው ባጭሩ እኮ ምንም ሌላ ንግግር እኮ የለም። አርሰናል አይረባም ነው። እኔ ደግሞ ይሄ የትላንትና ወዲያው የአርሰናልና የሊቨርፑል የኤምሬትስ ስቴዲየም ጨዋታ አርሰናልን 2025-26 አይገልጽም ነው የምለው። አንቺ በ2025-26 የውድድር ዓመት በቃ አሁን አለቀ እኮ በቃ እንደ ኮቪድ አይነት ነገር መጣ ይዘጋ ውይ በቃ ምናምን ቢባል ሀወዝ አርሰናልስ 25-26 ብለሽ ምንድን ነው የምትይው? የማይረባ ብለሽ ነው እንደበገሽ አይደለም። እንደዚህ ያለ ሮንግ ኮንክሉዥን ላይ የሚጥል ነገር የለም ነው። 21 ጨዋታ በፕሪሚየር ሊግ 6 ነው 7 ጨዋታ በቻምፒዮንስ ሊግ በካራባኦ ካፕ እስከ ግማሽ ፍጻሜ የደረሰው አርሰናል ጠንካራ ነው፣ ቆንጆ ቡድን ነው። ከተወሰኑ ሳምንታት በፊት የቼልሲን ሪከርድ በአንድ የውድድር ዓመት ብዙ ክሊንሺት በመጠበቅ ሪከርዱን ይወስዳል ሲባል የነበረ አርሰናል ነው። እንኳን ጎል ሊያገቡበት ሊሞክሩበት የሚከብድ አርሰናል ነው። የአርሰናል እውነት በዘንድሮ የውድድር ዓመት በአብዛኛው በዚህ ነው የሚገለጸው፣ በዚህ ነው የሚለካው። ይሄ ነው የአርሰናል ፎቶ አሁን ያልኩሽ ማለት ነው። የአርሰናል የቻምፒዮንስ ሊግ አንደኝነት ልክ ነው፣ በጉብዝና ያገኙት ነው፣ በእድል አይደለም። የአርሰናል የፕሪሚየር ሊግ አንደኝነትም የዛኑ ያህል ልክ ነው። የአርሰናል ጥንካሬ በረኛው ጋር፣ የአርሰናል ጥንካሬ ተከላካዩ ጋር፣ የአርሰናል ጥንካሬ አማካዩ ጋር፣ በመስመር በኩል በሚደረጉ ጥረቶች አሪፍ ነው። ይሄ ነው የአርሰናል አሁን ምስልልሽ ፎቶ ነው የአርሰናልን የሚገልጸው። መልክ አውጪ ከዚህ ውስጥ ከፈለግሽ አይረባም የሚለው አርሰናልን አይገልጸው፣ የእውነት አይገልጸው። we have to be fair የሆነን ነገር ስንናገር ሄጄ በረኛው ተከላካዩ አማካዩ ምናምን ብዬ ያዝ የሚያደርገኝ የሆነ ቦታ አለ። አንቺ ታውቂያለሽ፣ እኔም አውቃለሁ። ቪክቶር ዮኬሬሽ ነው ዊከስቱ በቃ የአርሰናል እሱ እነሱን መላመድ አቅቶት ይሁን እነሱ እሱን መረዳት አቅቷቸው ይሁን እሱ ስም ነው። ለምን የሚሰጥ ስም? ለቪክቶር ዮኬሬሽ መቸገር፣ ለቪክቶር ዮኬሬሽ ማቃት የምትሰጪው ስም ነው።
እኔ ስለ ስሙ አይደለም አቅቶታል ስለሚለው ፋክት ነው እኔ የማወራው። ከዛ ውጪ ባሉት በእያንዳንዱ የመጫወቻ ዲፓርትመንት ግን ምን ታወጭለታለሽ አርሰናል ንገሪኝ። እንዲህ አይነት መደምደሚያ ላይ የሚያደርስ እንዴ! ቅድም አንቺ እንደውም ወደ ሊቨርፑል ገለበጥሽ። ያንን ግልበጣ አንተ ወግድ የለ ወደ ሲቲ ለምን አንዞርም? ዘንድሮ ማንቸስተር ሲቲ አሁን ከምለው አርሰናል በላይ የሚያስመካ ነው። ለእነሱ መስከረሽ ይሄኛውን የምታኮስሽው ዛትስ ማይ ኮስችን። ልብ የሚሞላ ጋርዲዮላ እና ማንቸስተር ሲቲ አይተሽ በጣም በሁሉ ነገር የተዋጣላቸው በሁሉ ነገር ሞልቶላቸው በጥቃቅን ስህተቶች ከአርሰናል በ6 ነጥብ አንሰው አስመሰልሽው እኮ። ለዚህ ማንቸስተር ሲቲ እየመሰከርሽ ለዚህ አርሰናል በጎ ቃላት የምታጪ ከሆነ ሀሳብ መስጠት መብትሽ ነው። ሀሳብሽ ግን ደካማ ነው ነው የምለው እኔ። ማንም ሰው ስለ ማንም የፈለገውን ሀሳብ መስጠት አለበት በሚል በሀሳብ በነጻነት መገለጽ በጣም ነው ማምነው። በራሴ ስለምተማመን ነው። ግን ሳምሪ ማርያምን ነው የምልሽ፣ ማንም የፈለገውን ቢል በቀላሉ ኢንፍሉዌንስ አያደርገኝ። እመዝናለሁ እኔ። ማንም መሆን ያለበት እንደዛ ነው። ያለው ልክ ነው ወይ፣ መሬት ላይ ያለውን ሀቅ የሚገልጽ ነገር ነው ወይ የተናገረው ብሎ መፈተሽ የእያንዳንዳችን ፋንታ ነው። የራሴን የመፈተሽ አቅም ነው እንጂ የምተማመነው ባትናገሪ ግን ደስ ይለኛል ምናምን አልልሽ። 1000 ጊዜ መናገር ትችላለሽ፣ 1000 ጊዜ ስለ እኔ መጻፍ ትችላለሽ፣ 1000 ጊዜ መዝኖ መውሰድ፣ መዝኖ መጣል፣ እስማማበታለሁ ማለት አልስማማበትም ማለት ከመመዘን በኋላ ነው መምጣት መቻል ያለበት። ብዙ ጊዜ አይተሽ ከሆነ ግን ክርክር የሚነሳው እንዴት እንዲህ ይላል። እንደዛ ማለት ችግር የለው፣ መብት ነው። ማንም የማነ ኤቭሪባዲ ኢዝ ኢንታይትልድ ፎር ሂዝ ኦን ኦፒኒየን ይባላል ከና አባባሉ። ማንም የራሱን የሆነ አመለካከት በሆነ ጉዳይ የመያዝ መብት አለው። ትልቁ ነገር ያንን መብቱን ሲኖረው እሱ እኔ ሌላ መብት ያለኝ መሆኑን። የእኔ ሌላ መብት ምንድን ነው? መቀበልም አለመቀበልም። ግን መቀበሌን በምክንያት አለመቀበሌን በምክንያት ማድረግ ከእኔ የሚጠበቅ ነው፣ ከአንቺ የሚጠበቅ ነው፣ ከእያንዳንዳችን የሚጠበቅ ነው። ቨርጅል ቫን ዳይክ እንዲህ ያለ ብለው ለቅሶ የሚቀመጥ የለም። አይ የለም፣ እሱ ልክ ነው። ሁሉም ሰው የየራሱ አመለካከት አለው፣ መብቱም ነው። ግን ያንን አመለካከቱን የሚገልጽበት መንገድ ደግሞ ወሳኝ ነው ብዬ ነው እኔ። በቃ በጨዋነት ሪስፔክትፉል አይ አይደለም አሁን የተነሳውን ሀሳብ ነው እንጂ ግን በቃ ይሄ ሪስፔክትፉል በሆነ መንገድ ደግሞ ሀሳብን ማስቀመጥ ይጠበቃል። የፈለገ እውነት ቢሆን በሚያጣጥልና ከዛ ደግሞ በጣም በሚያንቋሸሽ መንገድ ሀሳብን መግለጽ ያስኬዳል ብዬ እኔ አላስብም። ሁሉም የራሱ አመለካከት አለው፣ መብት ነው፣ ይቻላል። ምክንያቱም ሁላችንም የተሰራንበት መንገድ በጣም የተለያየ ነው። ግን ያንን ሀሳባችንን የምናስቀምጥበት መንገድ ደግሞ የበለጠ ወሳኝ ነው ለማለት ፈልጌ ነው። ግን የቫን ዳይክ ጉዳይ ኦፒኒየን ከጨዋታው በኋላ አለ የተባለው ነገር እስካሁንም ድረስ ሰዎች የየራሳቸውን አስተያየት እየሰጡበት እየቀጠሉ እንደሆነ አይቻለው። አድማጮችም በዚህ ላይ ሀሳብ ቢያወጡ ደስ ይለኛል። ግን በነገራችን ላይ በሰለጠነው ዓለም ማንም ሰው የራሱን የሆነ አመለካከት መያዝ መብት አለው ቢባልም ብዙ ጊዜ መዘባረቅ አይበረታታም። ራስሽ ነሽ እንድታፍሪበት የምትደረጊው። መዘባረቅ አለማበረታታት ይሄ የህዝብ ድርሻ ነው፣ የህዝብ ፋንታ ነው። በእውነቱን ነው የምነግርሽ። ዘባራቂዎች ጉልበት የሚያገኙበት መሆን የለበትም። ምን ይለኛል ሰውስ የምንባል መሆን የእኛ ፋንታ ነው። ገብቶሻል አይደል? ምን ይለኛል ሰው እኮ ይታዘበኛል፣ ሰው እኮ ያመዛዝናል፣ ሲያመዛዝነኝ ለእኔ የሚኖረው ዋጋ ለእኔ የሚኖረው ቫሊዩ ያንሳል ነው እንጂ አርሰናል ዋንጫ አይበላም። ምንም ከጨዋነት ጋር የሚያገናኘው ነገር የለም። ሲቲ ነው ዋንጫ የሚበላው። ምንም ከጨዋነት ጋር የሚያገናኘው ነገር የለም። እንደዛ ተሰምቶታል እሱ በተስማማው ሀሳብ እኔ አልተስማማውም ከሆነ እንደዛ ከሆነ የኔም ብልግና ነው ማለት ገብቶሻል።
የሱ ጨዋነት ማጉደል ከሆነ ምን ስላለ አሁን የተናገረውን ነገር ስለተናገረ እኔ የሱን ተቃራኒ ሐሳብ ይዤ ስለ ማንቸስተር ሲቲም ስናገር የኔም ጨዋነት ጎደለ ማለት ነው። ግን አይደለም ብለን እንውሰደው ይሻላል። በጣም አሪፍ። የእናንተን ሐሳብና አመለካከት ብናውቅ ደግሞ በጣም ደስ ይለናል። በሌሎች አዳዲስ መረጃዎች ደግሞ እንመጣለን፣ እናገኛችኋለን። የተባረከ ቀን ይሆንላችሁ። ኢትዮጵያ ለዘለዓለም ትኖር። It's on here now. The goalkeeper's beaten and South Africa